ምን ሰበረልህ ሆኖ የሚለው ሰበረልህ ነው የሚለው ዝፈኑት ብሏል ብሩኬ። ባልከው መሰረት እንግዲህ ተዘፍኖልሃል፣ ግን ሰብረሃል። ጥያቄ አለኝ። ፍጻዬ መጀመሪያ የዛን ቀን ለብሩክ ሳይሆን ለራስ ነበር እንዴ እንደዚህ ሽር ምሽን አድርገህ የጠበቅ የነበረው? ነው ወይዘሪት እዩ መታለች ልጇን ታቅፋ የብሩክ አለማየሁ ልጅ ነው እያለች እየጨከሰች እየሸቀለች። ብሩክ አለማየሁ ገና ከሃይማኖት ሊወልድ ገና ዛሬ ትናንትና ደብረ ዘይት ሄዷል። ገና ማለት ነው ገና የመጀመሪያ ልጅ። አንቺ ታዲያ ቤት ነው የወለድሽው? ከብሩክ አለማየሁ። እኔ አልሰድብሽም፣ ምክንያቱም የራስሽ ጉዳይ። እኔ ማለት በአንቺ ኃጢአት አልገባም፣ ግን ማለት ነው በዚህ ልክ መቸከስ፣ በዚህ ልክ በቃ የቢኒያም ልጅ ነው ይሄ ልጅ የሚሆነው። እኔ ግን እሷ ትወልዳለች ብዬ መቼም አላምንም። መቼስ ቡታጅራ በአስማት መውለድ እየጀመሩ ስለሆነ እኔ ከፍቅር ወዲያ ፍቅር አሁን መምን አርግዛ ምቻ አርግዛ ልጅ እንዳላት ማመን እስኪያቅተኝ ድረስ ያው ልጅ አለኝ ብላ ሳመናናለች። ምንም ማድረግ አንችልም። አሁንም እኔ አላቅም እንግዲህ ምርመራ ላይ ያልታየ የመጀመሪያ ጊዜ ከብሩክ ጋር መታ ቪዲዮ የሰራችው ላይ ሆዷ ይታይ ካሜራማን ደብቆት ምናምን ካልሆነ ማለት ነው በኤዲቲንግ እና በጣም የሚገርም ነው። ወጣም ወረደም ግን ከብሩክ አይደለም ይሄ ልጅ ማለት ነው። ብዙዎቻችሁን እያስጨነቃችሁ ያለው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላም ጤናችሁ ብዝት ይበልልኝ የኔ እንቁ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ የመጣሁበት ምክንያት አንድ በፍፄና በአብሰላት ነው። ሁለተኛ ነገር ደግሞ በዩ ልጅ ነው ልፈተፍት የመጣሁት ማለት ነው። ፈትፈታም ሳይሆን ቁም ነገር ነው። በቃ አንዳንድ ሴት ልጅ የሚሰማኝን ስሜት ነው መናገር የምፈልገው ማለት ነው። ጀስት አሁን እዚህ ጋር እንግዲህ ወጣም ወረደም በዛም ተባለ በዚህ ተባለ ብሩክ አለማየሁ ከእዩ ምንም አይነት ግንኙነትም ልጅም እንደማይኖረው ማንም ሰው የሚያውቀው ሰው ነው። ብዙዎቻችሁ ገስት ላይ ቁጭ ብላችሁ በጣም እየተጨናነቃችሁ በጣም ብዙ ነገር እያወራችሁ ነው። እና ይሄን ነገር ማስተካከል የሚችለው እውነት ለመናገር ራሱ ብሩኬ ነው። ከፈለገ ማስተካከል የሚችለው ራሱ ነው። ማንም ሊያስተካክልለት አይችልም። ግን እናንተ በሙሉ ኮንፊደንስ ሃይማኖት ታደሰ ማለት ነው ምንም አይነት እርምጃ አትራመድም። ምንም ስለዚህ በቃ የሆነ እኔ ላስረዳችሁ። እዩ አሁን እኔ መስራት ፈልጋ ነው የሚመስለኝ እንደዛ ነው እንጂ በፍጹም ብሩክ አለማየሁ ከእሷ ጋር እንደዚህ አይነት ንግግም አይኖረውም። እንጃ ካለው ለምን ሃይማኖት ጋር ለምን እንትን አይልም? ምን ማለት ሌላው ሴት ክብር ማለት ሃይማኖት ብቻ ነች ክብር ያላት ሌላው ሴት ክብር የለውም ነው? አልገባኝም። ስለዚህ እሱ እንደዚህ አይነት ቦታ ላይ አይውልም። እንደዚህ አይነትም ልጅ አይደለም። በቃ እኛ እስከምናውቀው ድረስ ግን እንደዚህ በሆነ ባልሆነው እንዲህ እያሉ ርዕስ እያደረጉ እንዲሰሩባቸው ራሳቸው ተስማምተው ያደረጉት ነገር ነው የሚመስለኝ እኔ በራሴ ሀሳብ ማለት ነው። ቤተሰቦች እናንተ ምንም ሊረብሻቸው አይችልም። እንግዲህ አላውቅም ወይም የሌላ ሰው ልጅም ትሆናለች ይች ልጅ የእሷ ልጅ በመሆኗ ምንም አይነት እስካሁን ድረስ ማስረጃ የለም። በቃ ህፃን ነች፣ ነፍስ አላት፣ ትላንት አሳይታለች፣ አለቀ። ግን የማን ልጅ እንደሆነች ምን እንደሆነች የሚያውቁት እነሱ ራሳቸው ብቻ ናቸው። እዚህ ጉዳይ ላይ ጋሽዬም አለበት። ሰምታችኋል። ስለዚህ አላቅም ምንም በዚህ ልክ ብትሰድቡኝም ቻናሌ የሆነ ነገር ብታደርጉ እኔ ምንም አይመስለኝም ብላለች። ሶ አሁን እሷን እስከ ልጇ መዘቅዘቁ ምንም አስፈላጊ ነው ብዬ አላስብም። ራሷ ህሊናዋ ይቆሳት፣ ራሷ ተስተካከል። ሶ እኛ ብሩክ ይሄን ነገር እንደማይፈጽመው በ100% እኛ እናምናቸዋለን። ሀይሚንም ሆነ ብሩኬ ማለት ነው። ሲቀጥል ደግሞ ሀይሚ እንደዚህ አይነት ነገር ብሩኬ ጋር ቢኖር ኖሮ በእርግጠኝነት እንደዚህ ሰላማዊ ሴት ሆና ከብሩክ ጋር ትንቀሳቀሳለች ብዬ አላስብም። እውነቴን ስነግራችሁ ማለት ነው። ስለዚህ እዩ ጋር ያለኝ አመለካከት ይሄን ይመስላል። ልጇን ያሳድግላት፣ ምክንያቱም ሴት ልጅ ናት። እንግዲህ ከማንም ተወለደው ከማን የማንም ልጅ ይሁን የማን እዚህ ጋር ያለው ህፃን ምንም አያውቅም። ስለዚህ እሱን ባዘቀዝቁ በጣም ጥሩ ነው። እሷ ያለችበትን የፈለጋችሁትን ነገር ማድረግ ትችላላችሁ፣ እርምጃ መውሰድ ትችላላችሁ። ህፃኑ ግን ያስጠይቃቸዋል። ምክንያቱም ምንም የሚያውቀው ነገር የለም። ህፃን ልጅ ወረቀት ነው፣ ነጭ ወረቀት ማለት ነው። ምክንያቱም አሁን ሰዓት ላይ ምንም ነፍስ አላወቁ ምንም ነገር እንትን የለባቸው እነሱና እባካቸው ህፃን ልጅ አስዘቅዝቁ። ነገ እናንተም ትወልዳላችሁ። ከባድ ነው። በራሳችሁ ቆም ብላችሁ ማሰብ አለባችሁ።
ምክንያቱም እኛ ከብሩክ ጋር ምንም የሚያገናኘን ነገር የለም በዚህ ጉዳይ ላይ በእዩ ጉዳይ ላይ ማለት ነው። ሌላው ሲቀጥል ሌላው ሲቀጥል እንትና ማለት ነው አብስላትና ፍፄ ቤት ጠብቁ ተብላችሁ ነው አብራችሁ የሄዳችሁ ነው። ቦታው ራሱ የሀዘን ቦታ የጨለማ ቦታ ነው። እንግዲህ ፍጹምና እኔ ጭራሽ አልጠበኩም ትናንትና ማለት ነው። ጭራሽ ነው የማልጠበቀው ከፍፄ ጋር እንደዚህ አይነት ነገር ይሆናል ብዬ። ግን ደግሞ ቢሆንም አይመለከተንም። ከብሩክና ከሀይሚ ጋር ምንም የሚያገናኘው ህይወት የለም እንዴ። ሀይሚ እኮ የፍፄ ምን ወንድሟ ነው። ስለዚህ ሀይሚ ግዴታ የምትወደውን ነገር እኮ ማፍቀር የለበትም። እኔ አሁን ወንድሜ እኔም ማልወዳትን ሴት አፍቅሮ እሱ ከወደዳት ምንም አማራጭ የለኝም፣ መስማማት ነው ያለብኝ። ምክንያቱም ይዟት የሚኖረው እሱ ነው፣ እኔ አይደለሁም። ገብቷችኋል አይደለ? ስለዚህ እዚህ ጋር ስህተት አለባችሁ። ገስት ላይ ቁጭ ብላችሁ ፍፄ ይችን ልጅ አሳየን፣ ይችን ልጅ ይዞ አይምጣ፣ ግምጃ የመጣች ግምጃዬን ከካሜራ ጀርባ ምናምን። ሀይሚ እኮ በራሷ ኮንፊደንስ ያላት ሴት ናት። ለምንድን ነው ኮንፊደንስ የሌላት ሴት የምታስመስሏት? ማንም ሴት ስለተሰበሰበ ማንም ሴት ስለተደረደረ ሀይሚ ምን አስጨነቃት? ሀይሚ እኮ በራሷ የምትተማመን ሴት ነች። እናንተ ግን በራስ መተማመን እንደሌላት ሴት አድርጋችሁ ያቺ ሴት መጣች እኝኝ፣ ያቺ ሴት መጣች እኝኝ። በጣም ነው የምትደብሩት። የሆነ ነገር እንኳን አይታችሁ እንኳን እንደዛ ብትሉ እሺ። ፉል ኮንፊደንስ ሃይማኖት ታደሰ ሰምታችኋል። ማለት 50 ሴት ሲደረደር ከ50 ሴቶች ውስጥ ተመርጣ ነው ብሩክ አለማየሁ ጓደኛው አድርጎ ፍቅረኛው አድርጎ የያዛት። ስለዚህ ኮንፊደንስ እያላት ኮንፊደንስ እንደሌላት የምታስመስሏት ሴቶች ስደብሩ ግን የሆነ ሴት አዩ ሀይሚ ጋር ባይን ይገባል እንዴ? ባይን ይቆረሳል እንዴ? ሁሉም ሰው የየራሱ አመለካከት አለው። ስለዚህ ፍፄ ካፈቀራት አብሰላትን ምን አገባን እኛ? ያፍቅራት መብቱ ነው። እንዳትገናኝ ከሀይሚ ጋር አጥፍቷል እንዲሆነ ይሄ ጥፋት አይባልም። ፍቅር ጥፋት ነው? ያፍቅር መብቱ ነው። እነሱ ህይወት ጋር የሚገናኝ ነገር የለም። ሲጀመር ብሩክ እኮ አይደለም ያፈቀረው፣ እሷ ነች አፍቅር ያለ ያለችው። እሱ አልፈልግም አለ ሄደ። ብሩክ አፍቅሯት ቢሆን ከሱ ጋር አብራ ሆና የሆነ ነገር ላይፍ ኖሯቸው ነው። ከዛ በኋላ ጓደኛ አያፈቅርም የሚባለው እንደዛ ነው። ሀራም ነው የሚባለው እንደዛ ነው፣ በእኛ ማለት ነው። ግን ብሩክም አያፈቅራትም፣ ከዚች ልጅ ጋር ምንም አይነት ግንኙነት የለውም። ሲቀጥል ፍፄ ደግሞ እውነተኛ ፍቅር ቢሆን የያዘው እንዴት ነው በዛች በአንድ ቪዲዮ ላይ እንደዛ አንቺን እወድሻለሁ፣ አንቺን ማግኘት ፈልጋለሁ ምናምን የድራማ ቅብጥር እንደሆነ ያስታውቃል ሲጀመር። ስለዚህ እዚህ ጋር እሷም ዩቲዩበር ናት፣ እሱም ዩቲዩበር ነው። እነ ሀይሚ ደብረ ዘይት ሄደዋል። ሶ መስራት ከፈለገ ይስራ፣ ምንም ችግር የለውም እኮ እዚህ ጋር እሷም ትሰራለች፣ እሱም ይሰራል። ስለ ሀይሚና ስለ ብሩኬ የሚገናኝ ነገር የለም። የመጣው የሄደው ሴት ሁሉ በቃ ዝም ብላችሁ እናንተ ከብሩክና ከሀይሚ ጋር የምታስገቡ ከሆነማ ከባድ ነው የሚሆነው። ራሳችሁ በራሳችሁ ጠላት ነው የምታመጡት። የምሬን ነው። ኦዲየንሶቹ እንዲህ ይላሉና እኛ ሀይሚ ጋር ገብተን እንበጥብጣቸው በሆነ ሲስተም በቃ እንዲያስቡ ነው የምታደርጓቸው። ገብቷችኋል አይደለ? ስለዚህ ሃይማኖት ታደሰ ፉል ኮንፊደንስ እንዳላት አሳዩት። በየገስቱ ስር የመጣ ሴት ሁሉ ብሩክን ይወስዳል። ብሩክ እቃ አይደለም። እሺ ብሩክ እቃ አይደለም። ጀግና ወንድ፣ እናቱ ያሳደገችው የእሱ አይነት ወንድ 10 ይወለድ። እግዚአብሔርን እንደ ብሩክ 10 ይወለድ። ዝም ብላችሁ አታሽቃብጡ። እንደዚህ በየቦታው የሚዝረከረክ ወንድ አይደለም። ስርዓቱ ያለው ወንድ፣ ስነ ስርዓት የሚያስከብር በዙሪያው ከጓደኞቹ ጭምር። ሰምታችኋል። ግን እናንተ ካሜራ ላይ በምታዩት ነገር ብዙ ነገር ሰውን ጀጅ አታድርጉ። በቃ በደንብ ለማወቅ ፋሚሊ ከሆናችሁ በደንብ ለማወቅ ሞክሩ፣ በመጀመሪያ ማለት ነው። ገብቷችኋል አይደለ? ፍጹም በእርግጠኝነት አብስላትን ቢያፈቅር ከብሩክና ከሀይሚ ህይወት ጋር ምንም የሚያገናኛቸው ነገር የለም። ታርቀዋል፣ ተስማምተዋል፣ ይቅርታ ተባብለዋል፣ አለቀ። ከዚህ በኋላ ለሚመጣው ነገር ደግሞ ሌላ አማርኛ፣ ሌላ ነገር ነው። ምንም የሚመጣ ነገር የለም። እነሱ ሰላም ሲሆኑ እንኳን እናንተ የምታመጡት ርዕስ በጣም ያስጠላል። በተለይ ኧረ በስመ አብ ሀይሚን ህይወቷን ሊያበላሽ ነው። ሀይሚን እሰይ ሀይሚ ህፃን ልጅ ያለች ማን ነው? ጉድፈላ። ኧረ ሀይሚዬ ስሚ ጉድሽን ብቻ። የሚደግፉሽ ሰዎች የሚያወሩልሽን ስሚ። ኧረ እኔ ፉል ኮንፊደንስ ነው ያለኝ።
እኔ ሰው አጥሴ ባለ ቁጥር ምሰጋ ሴት አይደለሁም። አትያቸውም እንዲ ወጣ ብለሽ አንድ ቀን በሆነ ነገር በጥቅስም በምንም ነገር እንዴ ጉድ እኮ ነው። ፈጣሪ የፈቀደው ነው የሚሆነው። በቃ የፈቀደው ደግሞ ሆኗል። በቃ ከአሁን በኋላ ምንም የሚፈጠር ነገር የለም። በግድ ይፈጠር ነው እንዴ እናንተ እያላችሁ ያላችሁት? በግድ እንግዲያውስ ካላችሁ ማለት ነው የግምጄና ቡቼ አሁን ቢኒ ያለበት ቢኒና ቡቼ ጓደኛሞች ነበሩ። የእነሱ ነው የሚያስቀው እንደሆነ እስካላችሁ ማለት ነው። የሚያስቀው ምንድን ነው? ግምጃዬን በአጭር ጊዜ ውስጥ በቃ ከህይወቴ ውጣልኝ ውጣልኝ ብላ በአንድ ጊዜ አክ ብላ ተፋችሁ። ጀግና ናት ግን ቡቼን ማለት ነው። ከዛ ቢኒያም ሽልጥልጥ ብሎ ልጥፍጥፍ አለ ከሷ ጋር ገብቷችኋል። ግን ጓደኛሞች ናቸው ከቡቼ ጋር። እንደው ይሄ ነው የሚደብረው ቢባል እንኳን እንጂ አሁን ይቺ አብሰላት የመጣችው ብሩኬን በፕራንክ መልክ ነው የመጣችው። ከዛ በመሀል አፈቅርሃለሁ ብላ ፕራንክ አረገችው። ከዛ በኋላ አለቀ በቃ ምንም አዲስ ነገር የለም። ፍፄ ቢያፈቅራት ለራሱ መብቱ ነው። ብሩክ አይመለከተውም፣ ሀይሚ አይመለከታትም። ምንም እሱ የእነሱ ጓደኛ ስለሆነ እሱን አፍቅራ እነሱ ምን ታደርጋቸዋለች? ምንም አታደርጋቸው። ምን ታመጣለች? የሀይሚ ፍቅር የብሩኬ ፍቅር የራሳቸው ነው እንዴ። አሁን ትናንትና ስታወቁ ነገ እንዲህ ብላ ትመጣለች። እነሱ ግን ይኸው ደብረ ዘይት ላሽ ብለው እንደውንም እኔ ደብረ ዘይት ከግምጃዬ ጋር ሄደዋል ብዬ ሰርች ነበር ማታ። በማግስቱ ጠዋት ሄዱ። ገረመኝ። ግን እኔ ሰው አልነገረኝም። እግዚአብሔርን ገርሞኝ ለራሴ እየሳቅኩኝ ነበረ። ግን ከግምጃዬ ጋር ነበር ያልኩት እኔ ሀይሚና እሷ ነበሩ ይሄዳሉ ብዬ አሰብኩ። ምክንያቱም ካሁን በኋላ መዝናኛ ቦታ እንሄዳለን ምናምን ሲሉ ስለሰማሁ ማለት ነው ሲያወሩ ቪዲዮ ላይ። ከዛ እንደዛ ብዬ ደብረ ዘይት ሄደዋል ብዬ ሰርች ነበረ። በማግስተኛው ቀን ነው እንግዲህ ሄዱ። አልተናገሩም ብሩክና ሀይሚ። ስለዚህ ፉል ኮንፊደንስ ይኖራችሁ ለመጣ ለሄደው ሁሉ የሀይሚና የብሩኬን ህይወት የሚበጠብጥ ብላችሁ ገጽ ላይ ቁጭ ብላችሁ እንደ ታሪክ እንደ ጀግንነት እንደ ጀብድ አታውሩት። የሰው ስም አታጥፉ። ሲቀጥል ብሩክ አለማየሁ የሀይሚን ብር አምባር ሰበረው አይወስድም ይፈራል ላላችሁ ሰዎች መቼስ ሞክሩት አልላችሁ። የሃይማኖት ታደሰ ነው። ስለዚህ ዝም ብላችሁ አትቀባጥሩ። የሰው ማንነት ሳታውቁ አትቀባጥሩ። ለምንድን ነው የማይወስደው? የሆነ አቦ ሰጡኝ ወሬ መቀባጠር ትንሽ ይከብዳል። ቢሞት ሙሙን ቡቡዬ አይጠይቅም። እንዴት ብር አምባር እንደሚሰብር ራሱ ያሳስበኛል ያላችሁ ሁሉ አላችሁ። የዛን ቀኑ ድረስና የዛን ጊዜ መስበር አለመስበሩን ይነግራችኋል፣ ያሳያችኋል ብዬ አስባለሁ። ማለት ማሳየት ሳይሆን ይነግራችኋል። ኖርማሊ ያለ አይደለ ይጨፈራል እኮ አይደል? ስለዚህ የዛን ቀን ጠብቁ። እንግዲህ እንደዚህማ ተንከባክቦ እንደ እንቁላል ተንከባክቦ እንዴ ብር አምባር ሲሰበርማ ካልተጨፈረ ችግር ነው። ስለዚህ አታስቡ፣ አያሳስባችሁ። እንዴ ፈርታችሁ ነው ወይስ እንዴት ነው? አልገባኝም። በጣም ያስገረማችሁኝ ኮመንታተሮች አላችሁ እና በዚህ ጉዳይ ላይ ለማንኛውም ይመቻችሁ። ያው ለእነሱ ሞራል ይሆናችኋል በዚህ አጋጣሚ፣ ምክንያቱም እንደዚህ የምትሉት ነገር ማለት ነው። ሰምታችኋል። አመሰግናለሁ ውድ ቤተሰቦቼ፣ መልካም ቀን ይሁንላችሁ። ጥሩ ነገር ያሰማን። ደህና ዋሉ ባይ። ወዳችኋለሁ።